ለዓለማችን ኢኮኖሚ ቁልፍ የሆነው የሆርሙዝ ሰርጥ በኢራንና በአሜሪካ እገዳ መዘጋቱን ተከትሎ የዓለም ኢኮኖሚ ላይ የደረሰው ቀውስ በዚህም ሳምንትም ተባብሶ ነው የቀጠለው። አሜሪካ ከመካከለኛው ምስራቅ የውሃ ክፍል ባለፈ በህንድ ውቅያኖስ ላይ ጭምር የጦር መርከቦቿን በማሰማራት 3 የኢራንን ነዳጅ ጫኝ መርከቦች በቁጥጥሯ ስር አውላለች። ወዲህ ደግሞ ኢራን በሆርሙዝ ሰርጥ ለመተላለፍ በሞከሩ 3 ጭነት መርከቦች ላይ ጥቃት ከፈጸመች በኋላ ሁለቱም በቁጥጥሯ ስር በማዋል በወደቦቿ ዳር መልህቃቸውን እንዲጥሉ አድርጋለች። ሁለቱ ሀገራት በመካከላቸው የተደረሰውን የተኩስ አቁም ስምምነት ቢያራዝሙም የሆርሙዝ ሰርጥን ለመክፈት ምንም አይነት ፍላጎት እያሳዩ አይገኙም። የዚህ ሳምንት ዓለም በሳምንቱ ጥንቅራችንን በዚሁ ጉዳይ ላይ ያጠነጥናል። ዘገባው የዘነበ ኃይሉ ነው። ኢራን የፋርስ ባህረ ሰላጤን በቻለችው መጠን በፈንጂ ብቻ አልነበረም ያጠረችው። በሆርሙዝ ሰርጥ የሚተላለፉ መርከቦችን ስጋት ውስጥ የሚጥሉ የጦር መሳሪያ የታጠቁ ፈጣን ግን አነስተኛ መጠን ያላቸውን ጀልባዎችም አሰማርታለች። በውጥረቱ እንበለው ጦርነቱ የዓለም ሀገራት ስጋት ውስጥ በመውደቃቸውም በሆርሙዝ ሰርጥ ድርሽ የሚል መርከብ ጠፍቷል። አሜሪካም በዚህ ጦርነት የበለጠ ለመፋለም ዝግጅቷን ጨርሳለች። እስካሁን እያወራን የነበረው በዚህ ሳምንት በሌላ ዙር የተኩስ አቁም ስምምነት የተራዘመውን የአሜሪካና ኢራን ወቅታዊ ጦርነት አይደለም። ይልቁንም በታሪክ 10 ዓመታት ወደ ኋላ ተመልሰን ስለ ቀዝቃዛው የዓለም ጦርነት ነው የምንነጋገረው። በፈረንጆቹ 1980ዎቹ ላይ አሜሪካ በሆርሙዝ ሰርጥ ሲተላለፉ የነበሩ መርከቦችን ከኢራን ጥቃት መከላከል የቻለችበት ጊዜ ነበር። በዚህ ዘመን የነበረው የመካከለኛው ምስራቅ ጦርነት የነዳጅ መርከቦች ጦርነት የሚል ስያሜ የተሰጠው ሲሆን ዋና መንስኤውም የኢራንና የኢራቅ ጦርነት ነበር። የኢራንና ኢራቅ ጦርነትን ተከትሎ ኢራን ልክ እንዳሁኑ በሆርሙዝ ሰርጥ በሚተላለፉ መርከቦች ላይ ጥቃት ስለምትፈጽም ነበር አሜሪካ ጦርነቱን የተቀላቀለችው። በኢራን ጥቃት ምክንያት የተስተጓጉለውን የዓለም የነዳጅ ፍሰት ለማስተካከልም አሜሪካ የጦር መርከቦቿን በሆርሙዝ ሰርጥ በማሰማራት እንደ ኩዌት ያሉ ሀገራት ነዳጅ ጫኝ መርከቦቻቸው ደህንነት እንዲጠበቅ የአጀብ ስራን ከውናለች። ዘንድሮ ግን ዋሽንግተን ይህንን የቀድሞውን ታሪክ በሆርሙዝ ሰርጥ መድገም ተስኗታል። ከሰርጡ ራቅ ብላ ቆማ ወጪና ገቢ መርከቦችን የመቆጣጠር ወይም ወደ የባህር ላይ አሰላፊነት መሸጋገሯ ነው ልዩነቱም። ኢራን በዚህ ሳምንት እንኳን በሆርሙዝ ሰርጥ ለመተላለፍ የሞከሩ 3 መርከቦች ላይ ጥቃት ፈጽማ 2 መርከቦችን በቁጥጥሯ ስር መዋሏን ሰምተናል። ዋሽንግተን በቅርብ ዓመታት ውስጥም ቢሆን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ ጥቃት ሲፈጸም የደህንነት አጀብ የሰጠችው በጣት ለሚቆጠሩ መርከቦች ብቻ ነበር። ፕሬዚዳንት ትራምፕ የሆርሙዝ ሰርጥን ለማስከፈት የአውሮፓውያንን እገዛ ቢፈልጉም ይህ ፍላጎታቸው በአውሮፓውያን ዘንድ ተቀባይነት አላገኘም። ነገር ግን በዚህ ሳምንት ፕሬዚዳንት ትራምፕ በሆርሙዝ ሰርጥ ባህር ላይ ፈንጂ በሚረጩ የኢራን ጀልባዎች ላይ ጥቃት እንክፈት ትዕዛዝ የሰጡ ሲሆን ወታደሮቻቸውም ለመግደል እንዲተኩሱ አዘዋል። እነሱ ሹት ቱ ኪል ይሉታል። ይህ ከመሆኑ በፊት ግን አሜሪካ ለምን የሆርሙዝ ሰርጥን ማስከፈት ተሳናት ለሚለው የአንድ ጋዜጠኛ ጥያቄ ትራምፕ የሰጡት ምላሽ ነበር። Now that you've announced that the U.S. has destroyed all of Iran's mine-laying ships, why can't the U.S. just immediately reopen the Strait of Hormuz? Well, we could, but it takes 2 to tango. We have to እንችላለን፣ ነገር ግን ቅድመ ሁኔታዎች ያስፈልጋሉ። የመርከብ ባለቤቶች በቢሊዮን ዶላር የሚያወጡ ናቸው። እነዚህ መርከቦች በጣም ውድ ናቸው። እስከ $2 ቢሊዮን ያስወጣሉ። ስለዚህ ጥንቃቄ ያስፈልጋል። ቆይ ግን እኮ ኢራኖች እንደሚሉት ፈንጂ ስለመቅበራቸው ራሱ እርግጠኛ አይደለንም። እነሱ ፈንጂ ቀብረናል ይላሉ። ሰዎች ደግሞ እነሱ ይህን ስላሉ ብቻ የሆርሙዝ ሰርጥን ፈርተዋል። ፕሬዚዳንት ትራምፕ ለምን እንደዚህ ያመነቱ ለሚለው ጥያቄ ወታደራዊ ተንታኞች በሰጡት ምላሽ የሆርሙዝ ሰርጥ አሁን ላይ ያለው ቁመና በቀዝቃዛው የዓለም ጦርነት ወቅት እንደነበረው ባለመሆኑ ነው ይላሉ። በ1980ዎቹ በነበረው የነዳጅ መርከቦች ጦርነት ወይም ታንከርስ ወር ላይ አሜሪካ ግልጽና ጠበብ ያለ የጦርነት ግብ ይዛ ጦርነቱን መቀላቀለው የሚነገር ሲሆን አሁን ላይ ግን የዚህ ተገላቢጦሽ መሆኑን ይገልጻሉ። በአሁኑ የኢራን ጦርነት ወቅት አሜሪካ በሆርሙዝ ሰርጥ ለሚተላለፉ የንግድ መርከቦች የደህንነት አጀብ ልትሰጥ እንኳን ብትችል መርከቦቹ ፍጹም ደህንነት ሊሰማቸው እንደማይችልም ይጠቀሳል።
ለዚህ ዋና ምክንያቱ ደግሞ የሆርሙዝ ሰርጥን ጓዳ ጎድጓዳ የሚያውቁት የኢራን ትንንሽ ነገር ግን በጣም ፈጣን ጀልባዎች ቀዳሚዎቹ ናቸው። ኢራን በጊዜ ብዛት በእነዚህ መርከቦች ላይ ማሻሻያዎች በማድረግ ከመደበኛ ጦር መሳሪያዎች በተጨማሪ ሮኬቶችን መሸከምና ማስወንጨፍ እንዲችሉ አድርጋለች። የኢራን አብዮታዊ ዘብ በዚህ ሳምንት 2 መርከቦችን በቁጥጥሩ ስር ሲያውል የተጠቀመውም እነዚህን ጀልባዎች ነው። ታዲያ ይህ 2 መርከቦችን በቁጥጥር ስር የመዋል ኦፕሬሽን ለኢራን ትልቅ የፕሮፓጋንዳ ጥቅም እንዳለው የሚናገሩት ወታደራዊ ተንታኞች ቴህራን አሁንም የሆርሙዝ ሰርጥን በመዝጋት የዓለም ኢኮኖሚን ማገት እንደምትችል ማሳየት ትችላለች ይላሉ። ኢራን በአሁኑ ጦርነት ምንም እንኳን በቀዝቃዛው ዓለም ጦርነት ወቅት ስትጠቀም የነበረችውን የጦርነት ታክቲኮች ብትጠቀምም በጣም ብዙ ነገሮች መቀየራቸውንም ይናገራሉ። በኢራን ኢራቅ የዚያን ዘመን ደም አፋሳሽ የ8 ዓመታት ጦርነት ወቅት በመጀመሪያ ኢራቅ የኢራንን የነዳጅ ማምረቻ መሰረተ ልማቶችና በፋርስ ባህረ ሰላጤ በሚንቀሳቀሱ የኢራን ነዳጅ መርከቦች ላይ ጥቃት ፈጽማለች። ከዚህ ጥቃት በኋላ ኢራን ልክ እንዳሁን በቀጠናው በሚንቀሳቀሱ የንግድ መርከቦች ላይ ጥቃት ከመሰንዘር ባለፈ የሆርሙዝ ሰርጥን በባህር ላይ ፈንጂ በማጠር የዓለምን ኢኮኖሚ ማገት ችላም ነበር። ኢራቅ በወቅቱ ወታደራዊ የበላይነት የነበራት ቢሆንም ኢራን ሰርጡን በፈንጂ ማጥሯን ተከትሎ ባግዳድ በቴህራን ላይ የበላይነት መውሰድ ሳትችል ቀርታለች። በወቅቱ በኋላ ላይ የፕሬዝዳንት ሳዳም ሁሴንን ሕይወትና ዙፋን የነጠቀችው አሜሪካ ሳዳምን በመደገፍ ኦፕሬሽን አርነስት ዊል የተሰኘ ወታደራዊ ዘመቻ በኢራን ላይ ከፍታ ነበር። አሜሪካ የሆርሙዝ ሰርጥን ለማስከፈት በማለም ባካሄዶቹ ኦፕሬሽን የኩዌትን የነዳጅ መርከቦች የአጀብ አገልግሎት ከመስጠት ባለፈ መርከቦቹ የአሜሪካ ሰንደቅ ዓላማ እያውለበለቡ በሰርጡ በሰላም እንዲተላለፉ ማድረግ ችላ ነበር። ነገር ግን ይህ ዘመቻ ያለ አንዳች ፈተና የተከናወነ ዘመቻ አልነበረም። ለአብነት በአንድ አጋጣሚ አንድ የኩዌት ነዳጅ ጫኝ መርከብ በአሜሪካ ጦር መርከቦች አጀብ በሆርሙዝ ሰርጥ ላይ እየተጓዘ እያለ ኢራን በባህር ላይ የነሰነሰችው ፈንጂ አግኝቶት ጉዳት ደርሶበት ነበር። በሌላ አጋጣሚ ደግሞ ከኢራቅ የተተኮሰ ሚሳኤል በአንድ የአሜሪካ የጦር መርከብ ላይ አርፎ 37 የአሜሪካን የባህር ኃይል ወታደሮችን ሕይወት ቀጥፏል። ከነዚህ ሁሉ አደጋዎች የከፋው ደግሞ አሜሪካ በተሳሳተ መረጃ 290 ሰዎችን ጭኖ ሲጓዝ የነበረ የኢራን የአየር መንገድ አውሮፕላንን መትታ ስትጥል በአውሮፕላኑ ውስጥ ከነበሩ ተጓዦች መካከል ወሬ ነጋሪ እንኳን አልተረፈም ነበር። በጥቅሉ በዚህ ጦርነት አሜሪካ ጉዳት ቢደርስባትም ውጤታማ ለመሆን መብቃቷ የሚነገር ሲሆን ጦርነቱ እስከሚጠናቀቅም የአሜሪካ የባህር ኃይል 70 የሚደርሱ መርከቦችን በማጀብ ደህንነታቸው እንዲጠበቅ ማድረግ ችላለች። የዘንድሮው የኢራን ጦርነት ግን እንደ 1980ዎቹ ቀላል ወይም በጥቂት ጉዳት ሊከናወን የሚችል ኦፕሬሽን አለመሆኑ ይነገራል። አሜሪካ በሆርሙዝ ሰርጥ ላይ ከኢራን ሊመጣባት የሚችል ማናቸውም ጥቃቶችን ማክሸፍ የሚያስችል ቁመና ላይ መሆኗን ማረጋገጥ አለመቻሏ ዋናው ምክንያት ተደርጎ ይቆጠራል። ኢራን የሚሳኤል ላንቃን በመክፈት ማድረስ ከምትችለው አደጋ ባልተናነሰ የድሮን ሰራዊት ወይም ፈጣን ጀልባዎቿ በጋራ አንዳንዴም በተናጠል ጥቃት መፈጸም ይችላሉና ስጋትን ያጭራሉ። አሁን ላይ ዓለማችን የደረሰበት ወታደራዊ ቴክኖሎጂ በ1980ዎቹ ከነበረው ቴክኖሎጂ እጅግ የረቀቀ መሆኑ ደግሞ ሌላው የአሜሪካ ስጋት ነው። አሜሪካ የኢራን ሚሳኤልና ድሮን የማስወንጨፍ አቅም ወይም ፈጣን ጀልባዎች ማምረቻ ፋብሪካዎቿን ሙሉ ለሙሉ ማውደም ካልቻለች ይህ ስጋት መቼም መወገድ እንደማይችል ይጠቀሳል። ከባህር በታችና ባህር ላይ የተቀበሩትን ፈንጂዎች መፈለጉና ማክሸፉ ሳይዘነጋ ማለት ነው። በሌላ በኩል የሮናልድ ሬገን አስተዳደር በ1980ዎቹ ጦርነት ወቅት ወደ ሆርሙዝ ሰርጥ በመጓዝ ወታደራዊ ኦፕሬሽን ሲያከናውን ግልጽና አንድ ግብ ብቻ ነበረው፣ የሆርሙዝ ሰርጥን ለንግድ መርከቦች ክፍት ማድረግ። ነገር ግን የፕሬዝዳንት ትራምፕ አስተዳደር ያስቀመጠው ግብ በዚህ ጦርነት በአጭር ጊዜ ውስጥ ሊሳኩ የሚችሉ ብቻ ሳይሆኑ አሻሚ መሆናቸውን የዘርፉ ባለሙያዎች ይገልጻሉ። ከኒኩለር ጦር መሳሪያ እስከ ሚሳኤል እንዲሁም የአገዛዝ ለውጥ ማድረግ የሚሉት የትራምፕ አስተዳደር ግቦች አየር ላይ እንደተበተነ ጉም ሊሰበሰቡ የሚችሉ አለመሆናቸው ይነገራል። ነገር ግን ፕሬዝዳንት ትራምፕ የኢራንን ጦርነት ለማገባደድና ግባቸውን ለመጨበጥ መቃረባቸውን በተደጋጋሚ ሲገልጹ ነው የሚሰሙት። I can say tonight that we are on track to complete all of America's military objectives shortly, very shortly. Their Navy is gone, their Air Force is gone. Their missiles are just about used up or beaten. Everyone is talking about it, and tonight I'm pleased to say that these core strategic objectives are nearing completion. You keep saying was. Is this war over? I think it's close to over, yeah. I mean, I view it as very close to over. You know what? If I pulled up stakes right now, it would take them 20 years to rebuild that country. And we're not finished. We'll see what happens. I think they want to make a deal very badly. The entire country could be taken out in one night, and that night might be tomorrow night.
ከቅርብ ጊዜ ወዲህ አሜሪካ ፖሊሲ መቀየሯም ዋሽንግተን ወደ ሆርሙዝ ሰርጥ እንዳታቀና የሚያደርጋት ምክንያት መሆኑ ይነገራል። የየመኑ ሁቲ አማጺ ቡድን በቀይ ባህር ላይ በሚንቀሳቀሱ የንግድ መርከቦች ላይ ጥቃት በፈጸመበት ወቅት እንኳን አሜሪካ ለራሷ መርከቦች ብቻ ከለላ መስጠቷን በዋቢነት የሚጠቅሱት የዘርፉ ባለሙያዎች ይህም አሜሪካ ቅድሚያ የሚለው ፖሊሲ ውጤት ነው ይላሉ። የትራምፕ አስተዳደር ኢራን በሆርሙዝ ሰርጥ በሚተላለፉ የንግድ መርከቦች ላይ ጥቃት ማድረሷ የተኩስ አቁም ስምምነቱን መጣስ አይደለም ያለ ሲሆን ምክንያቱ ደግሞ ኢራን የአሜሪካን ወይም የእስራኤልን መርከቦች አላጠቃችም የሚል ነበር። አሁን ላይ በሆርሙዝ ሰርጥ ጫፍና ጫፍ ቆመው ሰርጡን የዘጉት አሜሪካና ኢራን የዓለምን ኢኮኖሚ ከእገታ በቅርቡ ይለቁታል ተብሎም እንደማይጠበቅ ነው የሚነገረው።